እውነት የምር ነው እንደ ወይኔ 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 ማን ቢለምነው እሺ ይላል። ኧረ ፈጣሪ እንደው ይቅርታ አድርግልኝ እባክህ፣ አስታርቀኝ ከልጄ እንደው እሺ እንዲል ሆዱን አራራለት እባክህ እባክህ እባክህ። ወይኔ ጉዴ ወርቄ፣ ወይኔ ወርቄ፣ ወይኔ ወርቄ፣ ወይኔ ወርቄ፣ ወይኔ ምን ውስጥ ልግባ? አለቀልኝ። ምን ውስጥ ልግባ? ተዋረድኩኝ። በኖርኩበት ሰፈር ተዋረድኩ። ወይኔ ወርቄ። ወይዘሮ ወርቄ ከገዛ ቤታቸው ተባረሩ። አስቻለውም እስከ ዛሬ የደበቀውን ሚስጥር አወጣ። ወይዘሮ ወርቄ እናቱ ላይ መስክሮ አሳስሯቸዋል። ይሄን የመሳሰሉ የእናት ክፍ ድራማ ነው ይዤላችሁ የመጣሁትኝ። ባለፈው ክፍል ላይ እንግዲህ ወይዘሮ ወርቄ አስቻለው ከቤት ውጪ ብሏቸው ነበረ፣ ግን ደግሞ እነሱ አልወጡም። ያው ለማስገደል ገዳይም ቀጥረው ነበረ። ያም ግን አልደረሰላቸውም። አስቻለውም ከቤት እየወጣ ስላልሆነ ሊያገኙት አልቻሉም ማለት ነው። ወይዘሮ ወርቄ ማሰብ አለብሽ፣ ብዙ ነገሮች አስበሽ ይሄንን ነገር ማስቆም አለብሽ እያሉ እንግዲህ በጣም ብዙ ነገር እያደረጉ ነበር። ምንም ነገር እየተሳካላቸው አልነበረም እና ፀሐዬ ሶፋ ላይ ተቀምጣ በነበረችበት ሰዓት እንግዲህ አንቺ ልጄን መክራሽ ምንድነው እያደረግሽብኝ ብለው እንግዲህ የሆነ ነገር ይዘው ፀሐይን እየዛቱባትና እያስፈራሯት። ይሄም ወይዘሮ ወርቄ ምን እያደረጉ ነው በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ከነ ልጅሽ ነው ምተለትለሽ፣ ስለዚህ ገልሻለሁ፣ ልጄን መክራሽ እኔ ላይ አስነስተሽብኛል፣ ልጄ ደግሞ ከገዛ ቤቴ ከቤት ሊያባረረኝ ነው፣ ስለዚህ አንቺ ያልሽውን ነገር ሰምቶ ነው እንጂ እንደዚህ ልጄ አይሆንብኝም ነበር፣ ልጄ ይወደኛል እያሉ እንግዲህ እያስፈራሯት በነበረበት ሰዓት ፀሐይም ስትጮህ እንግዲህ እዛ ላይ ነበር ያለቀው። አስቻለው መጥቷል። ምክንያቱም ልጄንና ሚስቴን ምን እያደረግሻቸው ነው ብሎ እንግዲህ ተወይዘሮ ወርቄ ጋር ግብ ነው የተጋጠሙት። ምንም አላረኩም ልጅ አስቻለው ከፀሐይ ጋር እየተጫወትን ነበረ ብለውታል ማለት ነው። ወይዘሮ ወርቄ መቼም ጫወታ አያልቅባቸው። ምክንያቱም ቢላ ይዘው ከፀሐይ ጋር ሲጫወቱ ማለት ነው። አስቻለውም ቢላ ይዘሽ እኮ ነው ልጄንና ሚስቴን እያስፈራራሽ ያገኘሁሽ፣ እንዴት ነው ከፀሐይ ጋር ነው እየተጫወትኩ ብለሽ እኔን ልትዋሽኝ የምትሞክሪ? በአይኔ ያየሁትን ልትገጂኝ ነው ወይ? ወይዘሮ ወርቄም እንዴት ነው የልጄ ሚስት ላይ የሚጨክነው እኔ ላይ? እኔ እኮ ሰው ላይ የሚጨክን አንጀት የለኝም። እንዴት ነው ትወጋታለች ብለህ ያሰብከው? ልጄ አስቻለው እኔ እኮ በጣም ጥሩ ሰው አይደለም ወይ? እንዴት ነው የልጄ ሚስት ላይ እንደዚህ ታደርጋለች ብለህ የምታስበው? ብለው እንግዲህ ሲቀመጣጠሩ አስቻለውም ዝም ብሎ እያያቸው ነበረ። ለምንድን ነው እንደዚህ የምታየኝ በሚሉ ሰዓት እንግዲህ አስቻለውም አፈሬብሽ ብሏቸዋል። ምክንያቱም በጣም የሚያሳፍር ስራ ነው እየሰሩት። አሁን ላይ ያው ልጃቸውን አስቻለውን ለማስገደል ሞክረዋል ሳይሆን አቅደዋል። ያው መገደል አለበት ብለዋል። እንግዲህ ብር ጨምሬ ሰጥሃለሁ አስወግድልኝ ብለው አዘዋል። አሁን ደግሞ ፀሐይን ደግሞ መልሰው እሷን እንትን እያሉ ነበረ። አስቻለው አሁን ላይ በጣም ነው ማለት የሆነ ኮስተር ብሏል እና ግዴታ ከወይዘሮ ወርቄ ከቤት መውጣት አለባቸው። ከቤት መውጣት ሳይሆን እንደኔ ሀሳብ ቢሆን ወይዘሮ ወርቄ ለፍርድ ቢቀርቡ ነበር አሪፍ የሚሆነው ማለት ነው። አሁንም ውጪ ቢወጡም ያው ጎዳና ላይ ቢወጡ ቻለውና ፀሐይን አይተዋቸውም ማለት ነው። ወይዘሮ ወርቄ እንደተለመደው ያሳድዷቸዋል። ቻለውም እናቴ ካንቺ በመወለዴ በጣም ነው የማፍረው፣ በጣም ነው ያሳፈርሽኝ በሚላቸው ሰዓት ወይዘሮ ወርቄ እንዴት ነው ከኔ በመወለድህ የምታፍረው? እንዴት ነው በእኔ የምታፍርብኝ? ልጄ አስቻለው በእናትህ እንዴት ነው የምታፍርብኝ? እኔ እናትህ ምን ያልሰጠውህ የከለከልኩህ ነገር አለ? ሁሉንም ነገር እኮ ነው ላንተ የሰጠውህ እንጂ ለኔ ምንም ነገር አድርገሽልኝ አታቂም። እኔ ምንም ነገር አልሰጠውህም ወይ? እንዴት ነው እንደዚህ የምትግደኝ? እኔ እኮ ወርቅ ራሱ ሳይቀር ነው የሰጠውህ ልጄ። እኔ ወርቄ ለልጄ ወርቅ አላለበስኩትም ወይ? እኔ ወርቄ ላደረኩት ስራ ይሄ ነው ወይ ለኔ የሚከፈለኝ? ለታየን እንደዚህ ነው ወይ የምከፍለው? እኔ ላንተ ስል ዓለምን አላቃጠልኩም ወይ? እኔ ላንተ ስል አልታመምኩም ወይ? ቻለው ልጄ እስኪ ተመልከተኝ፣ ይሄኝ በደንብ እኔ ምን መስዬ ነው የምታይህ? እናትህ አልመስልህም ወይ? ነገሩ ምን ይታይሃል? አይንህ በጥላቻ ታውሮ እናትነቴን ራሱ እኮ ክደኸኛል። የሚታይህ እኔ ውስጥ ትልቅዬ ሴጣን ነው አይደለም ወይ? ተሳቶን አውሬ ነው አይደለም ወይ የሚታይህ በሚሉ ሰዓት እሱም ደግሞ አስቻለው ማለት ነው። አዎ አንቺ አውሬ ነሽ፣ አውሬ ነው አንቺ ውስጥ የሚታየኝ በሚላቸው ሰዓት
ወይዘሮ ወርቄም አውሬ ነሽ አለኝ እኮ እያሉ እያስመሰሉ ነበረ። ምክንያቱም ለማለቃቀስ ሞክረው እኔ ወርቄ አሁን ገና ሞትሽ እያሉ እንግዲህ ለራሳቸው እያለቀሱ እኔ ራሴን ነው ማጠፋ፣ እንደዚህ አንተ እየጠላኸኝ እንደዚህ የምታደርገኝ ከሆነ እኔ አልኖርም ራሴን አጠፋለሁ ብለው እንግዲህ እያስመሰሉ ረ አስቻለው ግን አሁን ላይ በጣም ነው የጨከነው፣ በጣም ነው የወሰነው ማለት ነው። ምክንያቱም አሁን ላይ ምንም ቢያደርጉ ወይዘሮ ወርቄ ምክንያቱም ራሳቸው ላይ ምንም ነገር እንደማያደርጉ ያውቃል። አንቺ በጣም ክፉ ሰው ስለሆንሽ ከራስሽ ውጪ ሌላ ማንንም አትወጂም። ስለዚህ ራስሽ ላይ ደግሞ ምንም ነገር ስለማታደርጊ ከፈለግሽ ሙጪ ብሏቸዋል ማለት ነው። ወይዘሮ ወርቄ እንግዲህ አሁን ላይ ምንም መፈናፈኛ አጥተዋል። አስቻለው አላልኩ ወንደሰን ደግሞ ቢመጣ አሪፍ ነበረ። በተራው ደግሞ ወንደሰን ቢቀበልልን ማለት ነው። ያው አስቻለው እዚህ ጋር ቤት መፈናፈኛ ሲያሰጣቸው እነሱ ደግሞ ሱቅ ሲሉ ወጣ ብለው እንግዲህ ወንደሰንም እንደተለመደው ቢያስፈራራቸው አሁን ላይ አሪፍ ነበረ። ግን ወንደሰንና እና አለምዬ የድራማው ድምቀት ነበሩ። በዚህ ሁለት ክፍል አላየናቸውም። ባለፈው ክፍልም በአሁኑም ክፍል አላየናቸውም እና እሱም ቢመለስ አሪፍ ነበረ። አሁን ላይ ይመስለኛል መቋጫ እያገኘ ይመስለኛል። ምክንያቱም አሁን ወደ መቃረቢያው ወደ ማለቂያው ሰዓት እየደረሰ ነው። ምክንያቱም ወይዘሮ ወርቄ ጎዳና ላይ ከወጡ እንግዲህ ምንም አማራጭ የላቸውም። ያው ራሳ እጃቸው ለመንግስት ተሰጥተው የሚታሰሩ ይመስለኛል። ወይም ደግሞ መርማሪውም ያው እስከዛሬ ብዙ መረጃ ይዟል። ወይዘሮ ወርቄ እንግዲህ ጎዳና ላይ ሳይወጡ ወይም ደግሞ ቀድሞ ከርቸሌ